አንፃርና ዋስትና ከመስጠት አንፃር ምንድነው ጥቅሙ? አሁን ወንድሜ እንዳለው ትንሽ ልጨምር። ከባቢያችን የምስራቅ አፍሪካ ከባቢ መሆኑ ብቻ አይደለም፣ በጠቅላላ በዓለም ኮሪደር በጣም ተፈላጊ ኮሪደር። አንደኛ ኢኮኖሚካል በጣም የሚፈልጉት ነው፣ ከብዙ ሀገር ያገናኛል። ሁለተኛ አጠቃላይ ፖቴንሻሊ ትልቅ ፖቴንሻል ያለው ነው፣ ስፔሻሊ ከኢኮኖሚው ጋር ተያይዞ ማለት ነው። ይሄ ቀጠና ደግሞ በፍጹም የተበላሸ ቀጠና ነው። ከኋላው የሚዘውረው ከፍተኛ የሆነ የሃይማኖት ግጭት የሚካሄድበት ኤሪያ ነው። የሽብርተኝነት የምናምን ለም መሬት የሆነ ነው። ሁለተኛው ከፍተኛ የሆነ የሰው ዝውውር የሚካሄድበት ኮንትሮባንድ የሆነ የሰው ዝውውር የሚካሄድበት ከባቢ ነው። ሶስተኛው ከፍተኛ የሆነ አደንዛዥ እጽ እና ወንጀል የሚሰራበት ኤሪያ የሚተላለፍበት ኤሪያ ነው። ለዛም ነው ሁሉም የተቀደዱት። ኬንያም በራሱ ችግር ላይ ነው ያለው። ሁለቱም ሶማሌ በራሳቸው ችግር ላይ ነው ያለው። በተመሳሳይ ሶማሌ ሁሉም ሶማሌዎች ላንዶችም ዋናውም ሶማሌ ብታየው ችግር ያለበት ነው። የመን ብታይ ችግር ያለበት ነው። ኤርትራ በራሱ ችግር ያለበት ነው። ፕላስ እኛ ስንጨመርበት ምን ሊሆን እንደሚችል መገመት ይቻላል። ይህን ቀጠና በትንሹም በትልቁም ማዕከል ሆኖ ጋይድ የሚያደርገው የነበረው የኛ ሀገር ነው። ይሄ በብዙ መንገድ መገለጽ የሚችል ነው። ለዛም ይመስለኛል ከፍተኛ መስዋዕትነት ድንበር እየዘለን የምናካሄደው። የኛ አካባቢና የኛ የውስጣችን ችግር ደግሞ አለመረጋጋት ሲኖር በእንቅርት ላይ ጆሮ ደግፍ ስለሚሆን የኛ አለመረጋጋት ለሌላው አካባቢ ላይ ምንድነው በጎ አስተዋጽኦ ያለው መጥፎ ኔጌቲቭ የሆነ አስተሳሰብ ምንድነው ያለው የሚለው ነገር በደንብ ሊታይ ይችላል። ግን አሁን የከባቢያችን ሁኔታ ሲታይ በፍጹም አስቸጋሪው ከባቢ እንዳለን ማመን አለብን። ቅድም ጃባጫ እንዳለው የትላልቆቹ ሀገሮች ትላልቅ የሚባል ኃይል የሚሊተሪ ኃይል ይዘው አፍንጫችን ላይ የተቀመጡት እኛን ሊጠብቁ አይደለም፣ የነሱ ከፍተኛ ኢንተረስት ስላላቸው። ስለዚህ ቀጠናው በጣም ተፈላጊ ኢምፖርታንት ቀጠና እንደሆነ ማየት ይቻላል። ይሄንን በጎ አስተዋጽኦ ማድረግ የሚችለው እስካሁንም እያደረገ የነበረው ኢትዮጵያ ነው። እንደገና ደግሞ ተበላሽተን ደግሞ በኔጌቲቭ ካይን ደግሞ ቀጠናው ምን ሊሆን እንደሚችል ማሰብ ይቻላል። በአንድ ነገር መናገር የሚቻለው ግን ከባቢያችን ጥሩ የሚባል አይደለም። እንዴት ነው እኛ ራሳችን ጥሩ ሆነን ሌላውን ደግሞ በጎ አስተዋጽኦ ልናደርግ የምንችለው የሚለው ሊታሰብ ይችላል። በጣም ከፍተኛ ፍላጎት ባለበት ቀጠና ውስጥ ያለች ኢትዮጵያ በዚህ ወቅት በቀጥታ የታላቁ ህዳሴ ግድብና የአባይ ውሃን አጠቃቀም ጋር በተመለከተም አለመግባባቶች አሉ። በተለይም ደግሞ በግብጽ በኩል የአባይን ውሃ አረባዊ ማድረግ ጉዳይን አረባዊ ማድረግና የአረብ ሀገራት በሙሉ በቀጥታ ጉዳይ ላይ እጃቸውን እንዲያስገቡ እስከ ማድረግ ዲፕሎማሲያዊ መንገዶችን ሄዳለች። እናንተ የጦር ጀነራሎች ስለሆናችሁ ለእናንተ ማንሳት የምፈልገው የሚሊተሪ ሳይንስን የተመለከቱ ጉዳዮች ነው። ግብጾች ይደራደራሉ፣ በሌላ በኩል ያስፈራራሉ። ማስፈራሪያቸው ወታደራዊ እርምጃ ወይም ደግሞ የኃይል እርምጃን መውሰድ እንችላለን የሚሉ ፍንጮችን የሚሰጡ ናቸው። የብዙ ሰው ጥያቄም በእርግጥ ግብጽ ኢትዮጵያ ታላቁ የህዳሴ ግድብን ውሃ እንዳትሞላና የአባይን ውሃ እንዳትጠቀም ቀጥታ ጦርነት ልትከፍትና የቀጥታ ጥቃት ልትሰነዝር ትችላለች ወይ? ጀነራል ባጫ ግብጾች የሚጠቀሙት ቅድም ያልነው የቀጠናችንን አለመግባባት ነው። የመጀመሪያው ግብጽ የሚጠቀመው ወታደራዊ የሆኑ እርምጃዎችን የመውሰድ ጉዳይ እንደ ወታደር ማንኛውም አይደለም በእኛ ደረጃ ያለ ማንኛውም ወታደር የሆነ ሰው ሪኳርመንቶች አሉ። ግብጽ ኢትዮጵያ ልትወር ከሆነ ይሄን ማሟላት አለባት የሚባል ነገር አለ። ምክንያቱም ከዚህ እስከ ግብጽ ድረስ ከ4000 ማይል አካባቢ ወይም 4000 ኪሎ ሜትር አካባቢ ርቀት አለው። ስለዚህ የመጀመሪያው ግብጽ እያደረገች ያለችው ማንኛውንም በቀጠና ውስጥ ያለውን አለመረጋጋት ነዳጅ እያርከፈከፈች እሱ እንዲሰፋ ማድረግ ነው፣ በኢትዮጵያም በቀጠናው። ይሄ ከጥንት ጀምሮ ነው። ጥንት ጀምሮ የሚያደርጉት ይሄን ነው። ለምን አባይን ኢትዮጵያ እንዳትነካ። ቅድም እንዳልከው የአባይ ጉዳይ የአረቦች የማድረግ አይደል፣ የዓለም እንዲሆን አሜሪካንንም እጃቸውን አስይዛ እኮ አስፈርማለች ግብጽን ፌቨር በሚያደርግ መንገድ ማለት ነው። ስለዚህ
የውስጣችንን አለመረጋጋት የመጀመሪያው ትጠቀማለች። ግብጽ በቀጥታ ወረራ ታደርጋለች አታደርግም የሚል መልስ አልሰጥህም። የምሰጥ ነገር ምንድነው? ግብጽ በእግረኛ ልትወረን ከሆነ ወይም በኮማንዶዋ ከጎረቤት ሀገሮቻችን አንዱ ላይ መቀመጥ አለባት። ከጎረቤት ሀገሩ ወይ ሱዳን መሆን አለባት፣ ወይ ኤርትራ መሆን አለባት፣ ወይ ኬንያ መሆን አለባት፣ ወይ ጅቡቲ መሆን አለባት፣ ወይ ደግሞ ደቡብ ሱዳን ወይ ቀይ ባህር ላይ መሆን አለባት። ከዚህ ተነስቶ ነው እግረኛው ከኛ ጋር ሊዋጋ የሚችለው። እንደዚህ አይነት እድል አለ? የለም። ይሄ ዝግ ነው። ይሄ እስካሁን ድረስ ባለው ዝግ ነው። ማንም ሀገር የራሱን ጥቅም ለሌላ ሀገር ጥቅም ብሎ አሳልፎ አይሰጥም። ግብጾች ሱዳኖች ለግብጽ ጥቅም ሲሉ ራሳቸውን አይገሉም። እንዲህ ነው የምናስበው። ይሄን የሚያደርግ አገር የለም ወይም ግለሰብ የለም ባይባልም አሳምሽኑ ይሄ ነው። ከዚህ የተነሳ በእግረኛ የሚመጡበት ፖሲቢሊቲያቸው ዝግ ነው። አንድ ይሄ ነው። ሁለተኛው ሊያደርጉት የሚችሉ ከሆነ ወይም እንግዲህ ረጅም ርቀት ያለው ሚሳኤል የመተኮስ ጉዳይ ነው፣ ወይ ደግሞ በአይሮፕላን የመምጣት ጉዳይ ነው። ኦኬ፣ በአይሮፕላን ይመጡ። ስንት ሺህ አይሮፕላን ነው የሚያመጡት? ስንት ሺህ ሮኬትና ይሄንን ምንድነው የምትለው ግድቡን የሚያፈርስ ነገር ነው የሚያመጡት የሚል ነገር። ግድቡ የተገነባው 250 ኪሎ ሜትር ወደ ኋላ የተኛን ውሃ ሊይዝ የሚችል ስፋት ያለው ግድብ ነው። ይህንን ሁሉ ፕሬዠር የዚህን ውሃ ፕሬዠር የሚይዝ ግድብ በምን ያክል ቦምብ ነው ልናፈነዳው የምንችል የሚለውን ነገር ስንት ወር ይመላለሳሉ ወደዚህ። ስለዚህ ሊያረጉት አይችሉም፣ ማድረግ አቅም የላቸውም። ግብጽ ወታደራዊ ጥቃት በኢትዮጵያ ላይ ልትፈጽም የሚያስችላት አቅምና ሞራል የላትም። አታደርግም። የማታደርገው ስለማትችል ነው እንጂ ስለማትፈልግ አይደለም። ስለማትፈልግ አይደለም። ብትፈልግማ ብትችልማ ኖሮ ይሄውን ከሶስት ምናልባትም ሙሌቱ እኮ ጀምሮ ሊሆን ይችላል። ምክንያቱም ሙሌቱ ጠቅላይ ሚኒስትሩ እንደነገሩን ግንባታው ከፍ ባለ ቁጥር ያ በዛ በላይ የሚፈሰው ውሃ ይቆምና ሙሌት ይጀምራል። ዋንስ ሙሌት ከጀመረ በኋላ ይሄን ግድብ አፈርሳለሁ ማለት ራስን ማጥፋት ነው። ስለዚህ እስከዛሬ ድረስ ባደረጉ ሊሆን የሚችል የነበረው የውስጣዊ በተለይም ሃጫሉ ከተገደለ በኋላ በሃጫሉ ኢንፍሉዌንሻል ወይም ይሄ ተጽዕኖ ፈጣሪነትና ተቀባይነት በኢትዮጵያ ውስጥ እንዴት ይገደላል ተብሎ እሱን ለፖለቲካ መጠቀም ያደረጉ የተነሱ ሰዎች መንግስትን ገልብጠው እንዳሰቡት ማለት ነው። ከዛ በኋላ ቤተ መንግስት ገብተው የአባይን ግድብ ጉዳይ እናዘግየው ማሰኘት ነበር የተፈለገው። እነዚህም ባንዳ ነው የምትጠቀመው ሰው የሃጫሉ እንግዲያና ሴራውን እመለስበታለሁ። ኦኬ። ስለዚህ እነሱ የሚጠቀሙት የሀገር ውስጥ ጉዳይ ካልሆነ ከወታደራዊ አናሊሲስ አኳያ ግብጽ ልታደርግ የምትችለው በአይሮፕላን ነው። በአይሮፕላን ደግሞ ሰክሰስፉል አትሆንም። አንዱ ይሄ ነው። ይሄን ስታደርግ ግን ግብጽ ምላሽ ደግሞ ሊኖር እንደሚችል ማሰብ አለባት። ከማን በኩል? ከኢትዮጵያ። ምን አይነት ምላሽ? ማንኛውም ግብጽ የምታደርገው የሱ አጠፌታ ምላሽ ትሰጣለች ኢትዮጵያ። እሷ አስዋን ግድብ አላት፣ ሌሎችም ግድቦች አሉ። የኢትዮጵያን ግድብ መትታ የአስዋን ግድብ ይቀርልኛል ብላ ማሰብ የለባትም። ግድብ ማፍረስ ከሆነ የሚመጣው ማለት ነው። ነገር ግን ኢትዮጵያ አገሯን የሚከላከል ሉዓላዊነቷን የሚከላከል ጥቅሟን የሚያስከብር ከመቼውም ጊዜ በላይ ዝግጅት ያለው ወታደር አላት። ከመቼውም ጊዜ በላይ። ስለዚህ ግብጽ ኢትዮጵያ ላይ ልታደርገው የምትችለው ወታደራዊ እግረኛንም ሌላውንም በመጠቀም የምታደርገው ወታደራዊ ጥቃት አትችልም። ጀነራል አበባው ሶስት ምን ይላሉ? ብዙ ልዩነት የለኝም፣ ግን ከዛ በፊት አንድ ነገር እናንሳ እስቲ። ግብጽ መቼ ነው ጦርነት ያቆመችው? ከሰባቱ ቀን ጦርነት በኋላ ምንም እኛ ጋር ምንም አይነት ጦርነት ሁሉ ጊዜ ነው ጦርነት ላይ ነው ያለው። የጃዙ ነው በየትኛውም በለው እኛ ጋር ግብጽ ሁሉ ጊዜ ጦርነት ላይ ነው ያለችው። ይሄን ወደ ኋላ እንመለስ። አንድ የግብጽ ህፃን እንደተወለደ ግብጻዊ ነህ፣ ህይወት የሚኖረው ግን አባይ ነው።
አባይ ከሌለ ግን ትጠፋለህ። የግብፅ አርሚ ዋነኛ ጠላት አድርጎ የሚወስደው የኢትዮጵያን አርሚ ነው። በዚህ ነው ያለውን ንብረቱን የለ ምኑን የለ እየጠፈጠፈ የሚኖረው። በአጠቃላይ ከግብጾች የሚመጣው የስስት ጦርነት ወይም የስስት ፖለቲካ ነው። ስስትን በምንም ልታሸንፈው አትችልም። እሱ እንደተጠበቀ ሆኖ አሁን ጀናብ ባጫ ወዳለው ደግሞ እንምጣ። 500 ታንክ አለው ሰዋት፣ 20 አውሮፕላን አለው። ኦኬ አለ እናውቃለን። የኢትዮጵያ መከላከያ ሰራዊት እጁን አጣጥፎ የተቀመጠ አድርጎ ደግሞ የኢትዮጵያ ሕዝብ መቀመጥ የለበትም። ማን ነው ዋነኛው ስጋቴ ብሎ ደግሞ ያስባል። ጠላት አድርጎ የወሰደው ኃይል እየተሳለ እያየ ግብፅን ያልፈልግምና መቼም ጦርነት ሊያደርግ አይችልም ብሎ እጁን አጣጥፎ አይቀመጥም። እያንዳንዷን ሰከንድ ግብፅ የሚያደርገውን ነገር እያየ እሱን አናሊስት እየሰራ ከዛ አንጻር ሊያዘጋጀው የሚችለው ነገር እየተዘጋጀ ነው ያለው። ግን ጦርነት ማለት ምን ማለት ነው? ጦርነት ታንኮች የሚመላለሱበት አውሮፕላን የሚዘፍንበት ማለት አይደለም። ጦርነት ሀሳብ ነው። ጦርነት እምነት ነው። ኢትዮጵያ ምን ብላ ነው የምትወረረው? ሞከረች እኮ ግብፅ። አንደኛው እኛ ገና ሳንፈጠር ጀምሮ በጉልበት ሞክረዋለች። ይሄን ሀገር አልቻለችም። አባቶቻችን አስቀርተውታል። ሁለተኛው የሶማሌ ጦርነት የሚባለው ከጀርባና ማሽኑ ኢጅፕት ነው። እሱንም ሞክሮ አልቻለም። ከዚህ ያላት አማራጭ ደግሞ አለመረጋጋት እንዲኖር ኢትዮጵያ ውስጥ በሁሉም መንገድ የምትችለውን ያክል እያደረገች ነው ያለችው። ይቅርታ ይደረግልኝና ይሄ በሙሉ ኢትዮጵያ ውስጥ እየዘነበ ያለ 100 ምናምን ፖለቲካ ድርጅት በጀርባው እሱ አለ፣ ኢጅፕት አለ። አሁን የኢትዮጵያን እምነትና ዓላማ ግን ሄዳችን አሁን ጀነራል እንዳለው ሚሳኤል ተተኮሰ፣ አባይ ላይ ተተኮሰ። ኦኬ እሺ እኛን አንተኩስ። ኢትዮጵያን የመልማትንና ኢትዮጵያን አባዮቿን የመገደብ ጭንቅላት ያስቆመዋል ያ ሚሳኤል። እንዲያውም ተራውን ወንዝ ሁሉ መገደብ ይጀምራል በእልህ። አብሮ መብላት ካልተፈለገ ተራውንም ግድብ መገደብ እንጀምራለን። ያንንም ያቆምን 100 ሚሊዮን እስካልጨረሰው ድረስ። ስለዚህ ጦርነት በፍጹም ልታረቅ አትችልም። ኦኬ ሰውንን ፍጹም ነው አይደለንም። ተሳስቶ ጦርነት አደረጉ። ኢትዮጵያን በዚህ መንገድ ማሸነፍ አይቻልም። የኢትዮጵያን ሕዝብ ማሸነፍ የሚቻለው በፍቅር ብቻ ነው። ኢትዮጵያ እድሜ ልኩን አባይን ልጠቀም ኢጅፕትን ልጉዳ ብሎ አንድ ቀን አስቦ አያውቅም። ጊዜው ሲደርስ አንዲቱ ግድብ ተገደበች። እሷን አትገድቡ፣ እኛ ብቻ እንኑር፣ እናንተ ሙቱ የሚባል ሳይንስ በአንደኛው ክፍለ ዘመን ማንም የሚቀበለው የለም። የቱንም ያክል የዓለምን ሚሳኤል ይታጠቅ። ስለዚህ የኢትዮጵያ ሕዝብ እርግጠኛ የሚሆን የሚችለው አንድም በያዘው እምነትና በያዘው አቋም ትክክለኛ እንደያዘ ማመን አለበት። ሁለተኛ ሰልፍሽ አይደለም። እኔ ልጠቀም የምትችለውን ደግሞ አንተ ተጠቀም ነው፣ እኩል እንጠቀም ነው እያለ ያለው። ሶስተኛው ደግሞ የተደራጀ የሰለጠነ በደንብ ኦርጋናይዝ የሆነ ደግሞ መከላከያ ኃይል አለው። ስለዚህ እኛ እዚህ ላይ ጊዜያችን ማጥፋት የለብንም። ጊዜያችን ወደ ማልማቱና የምንችለውን ያክል ግድብ መሄድ ነው። የስስት ፖለቲካን ምን ብታሸንፈው አትችልም። ስለዚህ አሁን በቅርቡ እኔ ሰምቻለሁ፣ አንዳንድ ወዳጆቼ ነግረውኛል። ይሄን ያክል ታንክ አለው ኢትዮጵያ፣ ኢጅፕት ደግሞ ይሄን ያክል ታንክ አለው፣ ይሄን ያክል አውሮፕላን አለው፣ ይሄን ያክል አውሮፕላን የለው፣ ይሄን ያክል ወታደር አለው፣ ይሄን ያክል ወታደር የለው። እነሱ እድሜ ልካቸውን ሊሰሩት የሚችሉት ኃይል እሱ ነው። በድፍረት ምነግርህ ግን በ3 ወር አረንጓዴ ለባሽ ማድረግን ይቻላል የኢትዮጵያ ሕዝብ። እኔ አይደለም ማድረገው ራሱ ነው የሚሆነው። ሆኗል። የሶማሌን ጦርነት የመለሰው 3 ክፍለ ጦር ነው የነበረው። ጀነራል ባጫ ሊያስተካክል ይችላል። በንጉሱ ጊዜ 300 ሚሊሻ የዘመተው ግን ከገበያ ነው የሄደው። አባቶቻችን ከገበያ ነው የሄዱት። በአንድ ወር ስልጠናና በ2 ስልጠና ነው የሶማሌን ጦርነት የመለሰው። ኤርትራ ላይ ስንወር 50 ሺህ የነበር ነው። በ2 ወር ስልጠና ነው ኤርትራን የመከተል። የኛ አርሚ ለራሱ የኛ ህዝብ ለራሱ ሬዲ የሆነ ህዝብ ነው። በታሪክ አጋጣሚ አንድ ቀን በስተት በነበሩት መንግስታት የራሱን ድንበር አልፎ የሰው ድንበር የወረረ አገር አይደለም። የኛ አገር ተወረን ነው የምናውቀው እንጂ ወረን አናውቅም። ስለዚህ እንኮራለን፣ በሀገራችን እንኮራለን፣ በህዝባችን እንኮራለን። ግብጽ የፈለገውን ያህል አረብ ይሄድ፣ አሜሪካ ይሄድ፣ ዩኤን ይሄድ ጉዳዩ ለእኔ ፐርሰናሊ ጉዳይ አይደለም። ስለዚህ እንገድባለን። ፖለቲካ መሪዎቹ፣ ባለስልጣኖቹ፣ ዲፕሎማሲውን በፈለጉት በሚያውቁት ሄዱ። ምንም ነገር ግን የምንወረረው ነገር የለም። ከተወረርንም ምንም ችግር የለውም፣ እንመልሰዋለን። በእርግጠኝነት መናገር የሚቻለው ግን ማልማታችን ግን አያስቆምም። ጀነራል ባጫ ግብጽ የቀጥታ ጦርነትን ኢትዮጵያ ውስጥ ማድረግ የማትችል ከሆነ
እየተጠቀመች ያለችውና ከዚህ በኋላ ልትጠቀም የምትችለው ሌላ ሀገርን የማዳከምና የአባይን ውሃ ኢትዮጵያ በፍትሃዊነት እንዳትጠቀም ለማድረግ ልትጠቀም የምትችለው ስልት ወይም ደግሞ ታክቲክ ምንድን ነው? ያ ትልቁ ነገር ውስጣዊ ፖለቲካዊ አለመረጋጋትን ማምጣት ነው። ውስጣዊ ፖለቲካዊ አለመረጋጋትን ማምጣት ራሱ የዚህን አይነት ስልት ከአሁን በፊትም እየተጠቀሙበት ነው። ውጭ የሚወረንን ከጎረቤት ሀገር ካለ ያለውንም ውስጣዊ ይሄ የሽምቅ ውጊያ መንግስትን በጠመንጃ ለመጣል የሚፈልጉትንም ሁሉንም ነው የሚረዱት። ነገር ግን የኢትዮጵያን ሕዝብ አያውቁትም። የኢትዮጵያን ሕዝብ ስለማያውቁት የሆነ የሸማቂ አንድ አካባቢ ላይ ቶክስ በሚተኩስበት ጊዜ ወይም ደግሞ ግጭት በሚፈጥርበት ጊዜ እንደዚህ አይነት አለመረጋጋት በሚኖርበት ጊዜ በሉዓላዊነቱ የሚደራደር ህዝብ ነው የሚመስላቸው። አባይ የሉዓላዊነት ጉዳይ ነው። ያ ስለሆነ የኢትዮጵያ ህዝብ የሚባለውን ነገር በሙሉ ላለመስማት አባይን መገደብና ያቺ የተነሳበትን አላማ ማሳካት እንጂ ጫጫታውን በሙሉ ጆሮ ዳባ ብሎታል። እንዴት ነው ጆሮ ዳባ ያለው? ያላየነው የቀውስና የግድያ የወንጀል የጠለፋ አይነት አለ በዚህ 2 ዓመት ውስጥ ያላየነው አይደለ? በዚህ ሀገር ውስጥ አንድ ቀን ተረጋግተን እናውቃለን? አንዱ ከጌዲዮን ከጉጂ ጋር ያጋጫል፣ በዛ ሄድና ደግሞ ሌላውን ከአንዱ ጋር ያጋጫል። እንደገና ሃይማኖት እዚህ ቤተክርስቲያን ያቃጥላል፣ እዛ መስጊድ ያቃጥላል። እስላምና ክርስቲያንን ለማጋጨት ተሞከረ። ማን እንደጠለፋቸው የማይታወቁ የትምህርት ቤት ተማሪዎች ተጠለፉ ተባለ። የፖለቲካ ፓርቲ ካልጠረፈው ይሄንን ጫካ ያለ ጠመንጃ ያዘ ቢጠልፍ ኖሮ ይናገራል። ምክንያቱም ሽምቅ ውጊያ ሞር ኦፍ ፖፑላሪቲ ማግኘት ነውና። ስለዚህ በየትምህርት ቤቱ ተማሪዎች ይገደላሉ። ያልተሰራ የኮንስፓይረሲ አይነት ነገር የለም። ይሄ በሙሉ የግብጽ ነው። የኢትዮጵያ ሕዝብ ቆመዋል። ከዚህ አልቆመም። በዚህ እንትንን ግድቡን ለመገደብ አልቆመም። አባይ ተሽጧል ተባለ። አባይ ተሽጧል ተብሎ ግብጾች የሚፈልጉት ሕዝቡ እንዲቆም፣ የኛው ሰው የሆነው ደግሞ አባይ ተሽጧል ይለናል። አባይ ተሽጧል የሚባለው ለምንድን ነው? የኢትዮጵያን ሕዝብንና መንግስትን ሆድና ጀርባ ማድረግ ነው። እነዚህ አባይ ተሽጧል የሚሉ ሰዎች ግን ኢትዮጵያውያንና በአንድ ወቅትም በመንግስት ከፍተኛ የስራ ኃላፊ የነበሩ ሰዎች ናቸው። ለምንድን ነው ይሄንን ቃል በዚህ ወቅት የሚጠቀሙት? እንግዲህ ምንድን ነው የጠላት ወዳጅ ሊሆን ይችላል። ዋሶ ኤቨር ከበስተጀርባ ብዙ ነገር ሊተነተን ይችላል። የማንኛውም የፖለቲካ ፓርቲም ይሁን ማንኛውም ግለሰብ ለሚናገረው ነገር ኃላፊነት መውሰድ አለበት። ሰው የአፉን ነው የሚበላው ይባላል። የዘራኸውን ነው የምታጭለው ነው የምትባለው። በሌላ መንገድ ቃል ይነቅላል፣ ቃል ይተክላል። ይሄ መጽሐፍ ቅዱስ ቃል ነው። ይሄ ስለዚህ አባይ ተሽጧል የሚለው ንግግር ተናገረው ሰውዬ አወቀም አላወቀም የግብጽ ካድሬነት ነው። ይሄ የግብጽ ፕሮፓጋንዲስት መሆን ነው። ይሄ አወቀም አላወቀም። ምክንያቱም ምንድን ነው ህዝቡ አባይን እየሸጣችሁ ነው ወይ እኛን ደግሞ ገንዘብ አዋጡ ብሎ መንግስት ላይ በመነሳት ይሄንን እንዲያቆም ነው። አሁንም እነዚህ ሰዎች ያላወቁት ነገር ይሄ መንግስትና ህዝብ ያለውን ግንኙነት አሁንም አላወቁ። ይሄ ህዝብ የትኛው ነገር ነው የሚያሳምነው የትኛው ነገር ነው የማያሳምነው የሚባለውን ነገር አላወቁ። ህዝብን የሚያሳምነው ውስጡ ያለው እውነትን ስትነግረው ነው የሚያሳምነው። በዚህ ምክንያት የኢትዮጵያ ህዝብ አባይን ከመገደብ የሚያስቆመው ነገር የለም። ሉዓላዊነቱ ላይ የሚደራደር አይደለም። ግብጾች ኢትዮጵያኖችን አያውቁም ያልኩ ይሄ ነው። ሶስተኛ ያስታጠቁት ኃይል ሊኖር ይችላል። ይሄ በሽምቅ ውጊያ የሚዋጋ ማለት ነው። ማንኛውም በሽምቅ ውጊያ
የሆነ ጥያቄ አንስቶ በረሃ የገባ ሁሉ ባለድል ይሆናል ማለት አይደለም። በሀገራችን ብዙ የሽምቅ ውጊያ እናደርጋለን ብሎ በረሃ የገቡ እዛው በረሃ በልቷቸው የቀሩ አሉ። በእድሜያችን የምናውቃቸው ማለት ነው። ገሚሱ ከኛም ጋር የተዋጉ ገሚሶቹ ደግሞ እንዲሁ በራሳቸው በነው የጠፉ ማለት ነው። ስለዚህ የሽምቅ ውጊያ በመሰረቱ ትክክለኛው የሽምቅ ውጊያ የሚባለው አንደኛና ዋነኛው የህዝብ ትግል ነው፣ የህዝብ ጦርነት ነው። ህዝቡ በአገሪቱ ውስጥ ያለው መንግስት አልመች ብሎ ጭቆናውን መሸከም አቅቶት ሰላማዊ በሆነ መንገድ ያን ጭቆና መጣል ሳይችል ሲቀር በዘመኑ በ60ዎቹ ነው ልባል ጫካ ገብቶ ያንን መንግስት በጠመንጃ አፈሙዝ ከትንሽ የሽምቅ ተዋጊ ከመጀመሪያ ደረጃ ወደ ሁለተኛ ደረጃ ከሁለተኛ ደረጃ ወደ ሶስተኛ ደረጃ ማለት መደበኛ ውጊያ ማድረግ የሚችልበት ደረጃ እያደገ መጥቶ በዚህ አይነት መንገድ ነው መንግስትን የሚቀይረው። የጎሬላ ሸማቂን አደራጅተው በረሃ ስላስገባ መንግስትን ምንም ነገር ተጽዕኖ አሳድሮበት አንድ መንግስት ወይም የኢትዮጵያ መንግስት አባይን ከመገደብ የሚያስቆመው ነገር ሊሆን አይችልም። ሶስተኛው ግብጾች ያላወቁት ነገር ይሄ ነው። ስለዚህ ግብጾች ሌላም ነገር ሊያደርጉ ይችላሉ። ነገር ግን ቅድም ጄኔራል አበባው እንዳለው ምንም ነገር ቢያደርጉ የሚጠቀሙት የሀገራችንን ባንዳ ነው፣ የሀገራችንን ሰው ነው የሚጠቀሙት። ባንዳ ደግሞ መልእክተኛ ነው። እዚህ ተንትኖ ራሱ የፈለገውን አድርጎ ከግቡ ላይ ያደርስ አይችልም። አንድ መልእክተኛ እኮ ይሄን አድርስ ትለዋለህ፣ መጥቶ ሰጥቶ ይሄ ብሎሃል ለምን ብለህ ብትጠይቀው ምክንያቱን አይነግርህም። መልእክተኛ ስለሆነ መልእክተኛ በዚህ ላይ ይቆማል። ስለዚህ ህዝቡ የፈለገውን ነገር ከግብ የማድረስ ታሪክ አለው። የኢትዮጵያ ህዝብ ይሄ ታሪክ አለው። ይሄ ደግሞ የሚያኮራ ህዝብ ነው። ስለዚህ ግብጾች በዚህ አይነት መንገድ የሚጠቀሙት ይሄን ውስጣዊ የሆኑ ችግሮች ነው። ይሄ ውስጣዊ ችግር ደግሞ እነሱ ወደሚያስቡት ሊያደርሳቸው አይችልም። ከንቱ ጥረት ነው። በዚህ ሀገር ውስጥ ለነሱ የሚሰሩትም ትዕዝብት ነው። ለሚያልፍ ቀን የማያልፍ ጠባሳ እየጣሉ ነው ያሉት። ያልፋል ይሄ ሁሉ። ሀጫሉ ትላንት ተገደለ። አዲስ አበባ ውስጥ ሲነሳ የነበረው ነገር በአንድ ቀን ከ150 በላይ ሰው ሲገደል ያ ሁሉ ሲወድም ኢትዮጵያ ካሁን በኋላ ኢትዮጵያ ትሆናለች ብሎ ግብጾች አላሰቡም። በቴሌቪዥናቸው ምንድን ነው ያሉት? የግብጽ ህዝብ የአባይ ጉዳይ ስጋት ሆኖ የነበረው ስጋት እንዳይሆንብህ፣ ሀጫሉ የሚባል ታዋቂ አርቲስት ስለሞተ በኢትዮጵያ ውስጥ በሱ ምክንያት ይሄ መንግስት ከህዝቡ ጋር ተጋጭቶ ረብሻ ተፈጥሯል። ከእንግዲህ በኋላ የአባይ ጉዳይ እንዳይሆን የሚያሰጋ እንዳይሆን ነበር ያሉት። ስለዚህ የዚህን ያክል ትልቅ ኪዮስ ተፈጥሮ ወደ ውኑ ይመለሳል ህዝቡ። ስለዚህ ለሚያልፍ ቀን የማያልፍ ጠባሳ ጥሎ ነው የሄዱት። ጀነራል አበባው ግብጾች አገር ውስጥ ችግር መፍጠር፣ ብጥብጥ መፍጠር፣ አለመረጋጋትን መፍጠር ሲያደርጉት የነበረ ወደፊት ማድረግ የሚፈልጉት ነው። ለዚህ ግን በሀገር ውስጥ ተባባሪ ያስፈልጋቸዋል። እንደዚህ አይነት ተባባሪ ኢትዮጵያ ውስጥ በኢትዮጵያ ፖለቲካ አውድ ውስጥ እንዴት ነው እያገኙ ያሉት? እንዴት ነው እየተጠቀሙባቸው ያሉት? አሁን እንግዲህ ያው ጀነራል ባጫ ያለውን ነገር መድገም ማለት ነው። ለምሳሌ ኢትዮጵያ ውስጥ ያሉ ፖለቲካ ፓርቲዎች እገሌ ጥሩ ነው እገሌ መጥፎ ነው የሚል ስልጣኑም የለኝም፣ ኃላፊነቱም የለኝም፣ ብቃቱም ሞራሉም የለኝም እነሱን ጀጅ ለማድረግ። በነበረኝ ስራ ግን ማን የት እንደሚውል ግን አውቃለሁ። ይሄ ደግሞ የነበርኩበት ስልጣን አክሰሱ ስለሰጠኝ መከታተል ስላለብኝ ነው። እኔ መከታተለው ግብጽ ነው። ቅድም እንዳለው ወንድሜ መልእክተኛውም ደግሞ አብሮ ታገኘዋለህ እና ትከታተለዋለህ። ምንድን ነው የሚጠቅማቸው ነው በቃ። ምናልባት መንግስት ወደ ሰፊ ነኝ ብሎ ሊያስብ ይችላል። ስፔሻሊ ወታደር የነበረ ማን ከማን ጋር ምን ይዞ እንደሚሰራ በደንብ አውቃለሁ። እኔ ፐርሰናሊ ያውቃለሁ፣ እሱ ያውቃል። አሁን ክፈላቸው ብትለኝ ጆኒን የሆኑ ትክክለኛ የኢትዮጵያ ፖለቲካ በሀሳብ መመራት ያለባቸው ፓርቲዎች አሉ፣ ያውም እየተኮረኮሙ አሉ። አብዛኛው መሀሉ ደግሞ ስታይ በአንድ እጁ ማህተም በአንድ እጁ ያያዛል።
እሱንም እኔ መተንተን አልፈልግም። ጥቂት ደግሞ ሌላ አለ አሁን በምናነሳው አጀንዳ ላይ የሚኖር ማለት ነው። ስለዚህ ኦልሞስት በቃ በዚህ መንገድ ተሞከረ 50 ዓመት ምናምን በቃ እንተወው። አሁን በቃ ፋይናል አሸናፊ የሆነ ያለው ኢትዮጵያ ስለሆነ ብንተወው ይሻላል ነው ትተን የሀገራችን ጉዳይ ላይ በሀገራችን ላይ አብረን ብንጨርስ ይሻላል እንጂ ላኪ ያለ ተላላኪ ያለ ምናምን በኢትዮጵያ ታሪክ እኮ ለመጀመሪያ ጊዜ ፓርቲ የሚባለውን እኮ የጠፈጠፈው ኢጅፕት ነው። እነሱም መላካቸውም አይቆርም መላላካቸውም አይቆርም። እኛ ደግሞ እናድጋለን። ስለዚህ ብናቆመው ነው ይሻላል። ከዚህ ጋር ተያይዞ አንድ ፖይንት ስለተነሳሽ እዛች ላይ አስተያየት ልስጥ። አባይ ተሽጧል ነው ተሽጧል ተብሏል። ተሽጧል የሚል ኃይል አለ። ስልጣን ላይ የነበረ ኃይል ነው። የሸጠው ደግሞ አሁን ያለው ስልጣን ላይ ያለ ይመስለኛል። ሁለት ነገር ነው እዚህ ማስቀመጥ የሚችለው። እኔ በነበረኝ አክሰስ አባይን በደንብ አውቀዋለሁ። ከጅምሩ ጀምሮ አውቀዋለሁ። በጣም የተቀደሰ ሀሳብ ነው። የተቀደሰ ፕላን ነው። በቃ የውሃውን አብዮት ኮምፕሊትሊ ወደ አንድ ምዕራፍ የወሰደውን መሰረት በማስቀመጡ ይሄን አፕሪሼት ማድረግ አለብን። ማንም ያስቀምጠው ማን እኛ ተከላካይ እነሱ አጥቂ ነው የነበሩት በአባይ ጉዳይ ላይ። የመሰረት ድንጋዩ ሲቀመጥ ግን ሽፍት ነው ያደረገው። ምንም ጥያቄ የለውም። በቃ መገደብ እንደምንችል ደፍረን የተናገርንበት ነው ኢትዮጵያኖች። ያ የውሃ አብዮቱ ኮምፕሊትሊ አልቋል በእኔ አስተሳሰብ። ግን በተባለው ጊዜ ይሁን በጊዜው ግን ማለቅ አልቻለም። ለምን አላለቀ? ይሄ ትልቅ ጥያቄ ነው። ትልቅ ገንዘብ ነው የፈሰሰው። ገንዘብ ብቻ አይደለም፣ ልብና ማንነት ነው የፈሰሰው። ከሊስቶር የሚጠርግና ከጉልት ሰራተኛ ጀምሮ እስከ ትልቁ ባለሀብት ገንዘብ ይወጣ። ያ ገንዘብ የት ገባ? ጥያቄ የለውም። ተበላ ስታክ አድርጎ ተንገጫግጦ ቆመ። ይሄ 1 2 3 ተብሎ የሚቆጠር ነገር። ከዛ በኋላ አሁን ያለው መንግስት ይሄን ችግር ፈቶ አስቀጠለው። አሁን ግድቡ ሊገደብ ነው። ማነው ሌባ? እግዚአብሔር ይፍረደው። ለምንድን ነው ይሄን የሚሉት? ይሄው ነው በቃ የሴራ ፖለቲካ። አንድን ነገር ውስጡን ስታውቀው ያን ለመከላከል ያልሆነ ማጥቃት ይጀምራል። እሱ በጊዜ ጉዳይ ሊወጣ ይችላል። ስለዚህ ተሸጠሽና አልተሸጠሽ አባይ እገሌ ሽጧል እገሌ ሻጭ ነው ተብሎ የምትቆጠረው የምትነገረው ንግግር ፖይንቷ አባይ በጊዜው ለምንድን ነው ሁሉ ሀብት ፈሶበት ፈቀቅ ማለት ያልቻለው የሚለውን ስትመልስ መልሱ ታገኛለህ። አንድ አባይ ተሽጧል የሚለው ነገር ከዚህ ጋር ማን ለማን ሸጠ በምን ያክል ሸጠ የሚል ጥያቄ ባንጠይቅም ባዩ ቢመልሱልን። ግን ደግሞ ከሱ ጋር ምን አለ መሰለ ጠቅላይ ሚኒስትሩ አሜሪካኖች ያሉትን ነገር እንዳለ ነው የሚቀበለው። አገራዊ ክብርና ሉዓላዊነትን አሳልፎ የሰጠ ነው ምክንያቱም የሚል ነገር አለ ከዚህ ጋር። ያ ማለት ምንድነው? ይሄ አሜሪካኖች ኢትዮጵያ የአሜሪካን የትሬጀሪ ሚኒስትሩ ማለት ነው አሜሪካን ኢትዮጵያ ስምምነት ላይ ሳትደርሱ ከመድረሳችሁ በፊት ሙሌቱን እንዳትጀምሩ የሚል ትዕዛዝ ነው ማስጠንቀቂያ ሰጥቶ ነበር። አውቶማቲካሊ የኢትዮጵያ መንግስት ደግሞ የሰጠው ማስጠንቀቂያ ሰምተናል። አንቀበልም፣ ይሄን አንቀበልም ነው። አለመቀበል ብቻ አይደለም ከአሜሪካን እጅ ፈልቅቆ አውጥቶ ዛሬ ጉዳዩ የአፍሪካ አንድነት ድርጅት እንዲሆን ተደርገዋል። እንግዲህ ይሄን የተናገሩት ሰው በደንብ አቃቸው